ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰብ እንደምን ቆያችሁ? ሰላማችሁ ይብዛ። ምሳሌ ቀጣይ ክፍል ማህሌት በባለፈው ላይ እንግዲህ ካሌብ እንድትቀጣ ብሎ የሆኑ ልጆች ልኮ አሳፍኗት ነበር። ማህሌት ግን ከሀገር ልትወጣ ይሁን የት መሄድ አስባ እንደሆነ አላቅም እየሸሸች ነበር። ምክንያቱም መሰራቸው ተንኮሎች፣ የምታደርጋቸው ነገሮች ማህሌት ትመለሳለች፣ ትማርበታለች፣ ትቀጣለች ብሎ ሲያስቧት የባሰ ጥፋት ትሰራለች። በጥፋቷ እንግዲህ ካሌብ ይገለኛል፣ ከካሌብ መደበቅ አለብኝ ብላ እየሸሸች ሁለት ወጣቶች ሆኖ ከመንገድ ላይ ይዘው ወሰዷት። ከዛም እንደፈለጉ አስፈራርተው በስተመጨረሻም ከካሌብ የትም አታመልጭም ብሎ ነገሯት። ምናልባት ካሌብም እንድትቀጣ እንድትፈራ ወደፊትም ደግሞ በአግባቡና በትክክል ስራውን እንድትሰራለት ፈልጎ ይመስለኛል። ከመድብል ጋር እየሰራሽ ከሆነ ወዮልሽ ብሏታል። ከዚህ በፊትም መድብልም ብሩኬን እንደዛ አድርጋ ብሩኬን ይሄ ሁሉ በደል አደርሳበት ማህሌትን ልበቀላት አልፈለጋትም። ምክንያቱም መድብል ዋነኛውና ቀንደኛውን ካሌብን እስከ መጨረሻው ድረስ ለማስወገድ ይፈልጋል። እሱም በህግ ተይዟል። ነገር ግን መሰረጃ ያስፈልጋል። ስለዚህ ማህሌትን የማልበቀላት ወይንም የሆነ ነገር የማላደርጋት ከካሌብ መረጃ እስካገኘ ድረስ ነው ብሏል። እንግዲህ በማህሌት በኩል ወይንም ደግሞ መድብልን ፈርታ ወይንም በሆነ መንገድ የሆነ መረጃ ለማግኘት ፈልጓል። ስለዚህ ቅድስቴም በጣም ተናዳና በጣም ተማራ ብሩኬ እስክድንና ብሩኬ ወደ ራሱን እስኪመለስ ድረስ ነው ዝም ያልኩት። አሁን ግን የማህሌትን ነገር ዝም አልልም ብላለች። መድብልንም ጠርታ አስቀምጣ ማህሌትን ዝም አልላትም፣ ማህሌትን አልለቃትም፣ ስለ ማህሌት ምን ታስባለች በማለት ጠይቀዋለች። ብሩኬ ያው በአይን እንጂ በአፍ ምናምን አያወራቸው አይናገርም። መድብል ግን ታገሽኝ እባክሽን ቅድስቴ ካሌብን እስከ ማጋደሙ ድረስ ማህሌትን አልነካትም ብዬ ነው። ምክንያቱም ማስረጃዎችን ስለሚፈልግ ታግሽኝ ብሏታል። ቅድስቴ ግን ምን አገባኝ እኔ ስለ ካሌብ፣ ዋነኛውና ቀንደኛዋ ጠላቴ ማህሌት ናት፣ እኔ ማህሌትን ነው የምፈልገው ብላለች። በጣም ተማራለች። የሚገርም ነገር ግን ብሩኬ ለቅድስት ምን ጽፎላት ይሆን? እኔ አልይዝሽም የራሷን ህይወት እንድትኖር ብሎ በውስጡ እያሰባሰብ አይቼዋለሁ። ስለዚህ ደብዳቤውን የጻፈላት ልጅነትሽን ተጠቀሚ እኔን አትጠብቂኝ ብሎ አጽፎላት ይሆን? ምክንያቱም አለምዬ የቅድስት እህት ዳጣ መንገድ ላይ ጠብቃ ምን እንደሚያስደስታቸውና በምን ደስ እንደምታሰኛቸው ጠይቃት ዳጣን እዛ ሄዳ የሆነውን ነገር አዘጋጅታ ልደቷን አከብራላታለች። በዛ ደስታ መሀል እንግዲህ አበባና ደብዳቤ ሰጥቷታል። ብሩኬ ምን ብሏት ይሆን? ቅድስትም ደንግጣ ቁጭ ብላለች። ብሩኬ ምናልባት እኔ እንደዚህ ሆኜ ቅድስት ልጅነቷን ማጣት የለባትም፣ ምናልባት ህይወቷን እንድትመራ ጽፎላት ይሆን ወይስ ምን ብሏት ነው? ተጠራጥሬ ነው። እንግዲህ ውድ ቤተሰቦቼ ብሩክ ድናን መዳኗ አይቀርም። ግን ቅድስትም ልጅነቷን ዋጋ ከፍላለች። ሆኖም ደግሞ እንደዚህ ሆኖ ቅድስት በተአምር ብሩኬን እዛ ጥላቴን ግን ደግሞ እንደዛ ብሎ ደብዳቤው ከጻፈላት ቅድስት በጣም እንደምትናደድና በጣም ግራ እንደሚገባት ታይቶኛል። ለማንኛውም ደብዳቤ ምን ይላል? ምናልባት መድብል ተቀብሏት አንብቦ ለኛ ይፋ ካደረገልን ደብዳቤ ምን እንደሚል
ልንረዳ እንችላለን። ከዛም አለምዬም ከነሱ ጋር ከአሁን በኋላ የምትቀላቀልና ከነሱ ጋር አንድ ላይ ሆነ የምትጫወት ይመስለኛል። እናም የመሀሌትን መጨረሻና የካሌብን መጨረሻ ፈጣሪ ያሳየን። ብሩኬንም ወደ ራሱ ተመልሶ ቅድስትን የሚያስደስታት ትዳራቸውን እንደገና የሚመሩ ያደርጋቸው። መጨረሻቸውን ሰላም አድርጎ ያሳየን። ለምሳሌ ስል ምሳሌ እኮ ቅድስቴን እንዴት እንደወደደቻት ወንድምም ትጠብቃለች። ለዛ ያበቃቸው። ቀጣይ ብሩኬ ምንድነው የጻፈላት ደብዳቤው አብረን የምናይ ይሆናል። መልካም ቆይታ ውድ ቤተሰብ።